በአማርኛ ስነቃል ውስጥ የጠፋን ነገር ከሌባ ጋር ከፈለከው ፍጹም አታገኘውም የሚባል የተለመደ አባባል አለ። በአሁኑ ወቅት በኢትዮጵያ በተለያዩ የሀገሪቱ ክፍሎች በተለይም በኦሮሚያ ክልል አርሲ፣ ሸዋና ወለጋ እንዲሁም በተለያዩ የታችኛው መዋቅሮች በኦርቶዶክስ አማኞች ላይ እየተፈጸመ ያለው አሰቃቂና ስልታዊ ግድያ፣ መፈናቀልና አጠቃላይ ነባራዊ ሁኔታ ከዚህ በላይ በትክክልና በተጨባጭ ሊገልጽ የሚችል ብሂል የለም። የአሁኑ ስርዓት በስልጣን መንበሩ ላይ እስካለ ድረስ ዓመታት ቢቆጠሩም በሀገሪቱ ውስጥ ያለው አጠቃላይ የጸጥታ ቀውስና በኦርቶዶክስ አማኞች ላይ የሚፈጸመው ስልታዊ ማጽዳት እንደሚቀጥል በእርግጠኝነት መናገር ይቻላል። ይህን የጨለምተኝነት ወይም ክፉን የመመኘት ውጤት ሳይሆን መሬት ላይ የሚታዩ ፖለቲካዊ፣ መዋቅራዊና ማህበራዊ እውነታ በምክንያታዊነት የመተንተን ጉዳይ ነው። ሺህ ጊዜ ተደጋግሞ ቢከሰትም የማያባራው የሰቆቃ እውነታ ልክ የዛሬ 10 ዓመትም በተመሳሳይ ለአንድ ሳምንት ያህል እንደ ማህበረሰብ አልቅሰን እንደምናልፈው ጥርጥር የለውም። ይህን እውነታ በድፍረት ተጋፍጦ ስር ነቀል መፍትሄ ማሰብ ካልተቻለ ልክ እንደተለመደው ለአንድ ሳምንት አልቅሰንና አዝነን ወደ ኋላ የምንረሳው ወቅታዊ ክስተት ብቻ ሆኖ ይቀጥላል። በእርግጥ ወደፊት የጊዜ ሂደት የሚያመጣው ለውጥ ሊኖር ይችላል። ነገር ግን ይህ ለውጥ የመሻሻል የእኩልነትና የፍትህ ሳይሆን ዛሬ በዳር ሀገርና በገጠር ቀበሌዎች የሚፈጸመው ግድያና ማፈናቀል ወደ አዲስ አበባና ወደ ሌላው መሃል ሀገር በስፋት የሚስፋፋ መሆኑ ብቻ ነው። ምክንያቱም ጥቃቱን በዘላቂነት የሚገታ አንዳችም መዋቅራዊ ስራ በአሁኑ ሰዓት እየተሰራ ወይም እየታሰበ አይደለም። ለአሁኑ ሁለንተናዊ ሰቆቃና ግድያ በዚህ መልኩ እንደሚቀጥል የሚያሳዩ 8 መሰረታዊና ሰፊ ምክንያቶችን በዝርዝር መተንተን ይቻላል። አንደኛው የመንግስት የርዕዮተ ዓለም መነጽርና ታሪካዊ መስተጋብር ነው። የመጀመሪያውና መሰረታዊ ምክንያት አሁን ያለው የፖለቲካ ስርዓትና በስልጣን ላይ ያሉ ከፍተኛ አመራሮች የኦርቶዶክስ ቤተክርስቲያንን ታሪካዊ ሚና፣ አስተዋጽኦና ምዕመናን የሚያዩበት የርዕዮተ ዓለም መነጽር ነው። የአሁኑ መንግስት ድህነትን፣ ኋላ ቀርነትንና የትናንት ታሪክን ተያያዥ አድርጎ በሚስለው ትረካ ውስጥ የኦርቶዶክስ ቤተክርስቲያንን እንደ ዋና ተዋናይ አድርጎ ይፈርጃል። ችግርን፣ ድህነትንና ማንኛውንም ከኋላ ቀርነት ጋር የተያያዘ ነው ብሎ የሚያስበውን ሁሉ ቢቻል በአንድ ጊዜ ካልሆነም በጊዜ ሂደት እንዲጠፋና እንዲከስም ይፈልጋል። ለዚህ ደግሞ የኦርቶዶክስ ቤተክርስቲያንን እንደ ድህነት ዘበኛ ስለሚቆጥር እንደ ትልቅ እንቅፋት ያያታል። ይህ አስተሳሰብ በይስሙላ የሚነገር ሳይሆን መደመር መጽሐፍ ላይ በግልጽ ተቀምጦ ይገኛል። በመጽሐፍ ውስጥ ለሀገር እድገትና ለብልጽግና አስተሳሰብ የሚመቸው የፕሮቴስታንት የሥራ ስነ ምግባር እንደሆነና የኦርቶዶክስ አስተሳሰብ ግን ከዚህ ጋር እንደማይገጥም ስልታዊ በሆነ መንገድ ተቀምጧል። ይህ የርዕዮተ ዓለም አቋም ወደ መንግስት የቢሮክራሲና አስተዳደራዊ የመንግስት መዋቅር ሲወርድ ምዕመኑን ከሃይማኖቱ የመነጠልና የማዳከም ትልቅ ፕሮጀክት ሆኖ እንዲቀረጽ አድርጎታል። ይህ የርዕዮተ ዓለም አቋም ወደ ታችኛው የመንግስት መዋቅር ሲወርድ ምዕመኑን በአንድም በሌላም መንገድ ጫና በማሳደር ከሃይማኖቱ የመነጠልና የማዳከም ትልቅ ፕሮጀክት ሆኖ እንዲቀረጽ አድርጎታል። ጫናው የሚፈጸመው በሁለት መንገድ ነው። በአንድ በኩል የሥራና መሰል ማበረታቻ እድሎችን በሃይማኖት ስብጥር ላይ በመመስረት ለተወሰኑ ወገኖች ብቻ በልዩነት በመስጠት ሲሆን፣ በሌላ በኩል ደግሞ የቤተክርስቲያኗን አስተምህሮ የጠንቋይና የደብተራ ስርዓት የመንግስት ነቢያት ሲሰባበሩ ያዩት ትልቅ አለት ወይም የሰሜን ዛር ሃይማኖት እያሉ ካለምንም ተጠያቂነት በአደባባይ በማዋረድ ምዕመኑን ማሸማቀቅ ነው። አሁን በፌደራል መስሪያ ቤትም ሆነ በተለያዩ የሀገሪቱ ክፍሎች ኦርቶዶክስ ሆኖ የመንግስት ስራ ማግኘት፣ በተለይም የኃላፊነት ቦታ መውሰድ በአፓርታይድ ደቡብ አፍሪካ ጥቁር ሆኖ የመሾምን ያህል አስገራሚ የሆነ ነው። የቤተ ክርስቲያን ባንዲራና አርማ ይዘ ስለወጣ ተብሎ በጸጥታ ኃይሎች የሚገደልበትንም ጊዜ አይተናል። መልካም ወጣት በሚሉ መንግስታዊ ከለላ ባላቸውና የገንዘብ ድጋፍ በሚደረግላቸው መርሃ ግብሮች የኦርቶዶክስ ወጣቶችን ከጨለማው ቦታ እንኳን ወደ ብርሃኑ መጣችሁ እያሉ በአደባባይ መስበክና ማንኳሰስ የተለመደ ሆኗል። በአጠቃላይ ይህ አሁን የምናየው ግድያ ከመንግስት ከቆመበት የአስተሳሰብ አምድ ስለሚነሳ ሊቆም የሚችል አይደለም።
ሁለተኛውና እጅግ አደገኛው ምክንያት በጠቅላይ ሚኒስትሩና በዙሪያው ባሉ አጋሮቹ ዘንድ የሚነገረውና የብልጽግና ወንጌል ዓለም አቀፋዊ እይታ ነው። በዚህ ፍልስፍና መሰረት አንድ ሰው ሁሉ ጊዜ በጎ ተስፋ ሊኖረው ብሩህና ትክክለኛ ስሜት ሊሰማው ይገባል። በመሆኑም መከራና ስቃይ ምንም ያህል ቢበዛ እንደ አጀንዳ መታየት የለበትም። ከዚህ አስተሳሰብ በመነሳትም አትግደሉም ብሎ መጮህ በራሱ እንደ ወንጀል ይቆጠራል። ሰዎችን ከሞት ማዳን የመንግስት ቀዳሚ ኃላፊነት ቢሆንም ይህንን ሳያደርግ ሲቀር ግን ተጠያቂነት ከመምጣት ይልቅ አትግደሉን ማለት ጥፋት ሆኗል። በዚህ የተዛባ እይታ ምክንያት በሀገሪቱ ውስጥ የሚከሰቱ ማናቸውም አይነት እልቂቶችና ሰቆቃዎች ወይ እንደሌሉ ተደርገው ይቆጠራሉ ወይም በፈጣሪ የተፈቀዱና የተወሰኑ ተደርገው ይታለፋሉ። አብይ አህመድ ይህንን አቋሙን በአደባባይ ለመናገር አፍሮ አያውቅም። በብዙ መድረኮች ላይ በረሃብ ሆዳቸው ባዶ ሆኖ የሚያድሩ ምስኪን ኢትዮጵያውያንን ሳይቀር አይናችሁ የታወረ የምናደርገውን ተአምራዊ የኢትዮጵያ ብልጽግና ማየት የተሳናችሁ እያለ በይፋ ከሷል። በአካባቢያችሁ ያለውን ሰላም ማስከበር የኔ ኃላፊነት አይደለም፣ እኔ በአካባቢዬ 4 ኪሎ ማለቱ ነው፣ ከጎረቤቶቼ ጋር በሰላም ነው የምኖረው በማለት በሚሊዮኖች በሚቆጠሩ ህዝቦች ስቃይና ሰቆቃ ላይ ያላግጧል። ይህ ማለት በሚሊዮን የሚቆጠሩ ንጹሃን ኦርቶዶክሳውያንና ሌሎች ዜጎች ቢያልቁም በመንግስት ዘንድ አንዳችም ያዘኔታ፣ የጭንቀት ወይም የጸጸት ስሜት አይፈጥሩም። ይህን አሰቃቂ እውነታ ይበልጥ አደገኛ የሚያደርገው የውስጥ ሃይማኖታዊ አተረጓጎሙ ነው። በጥንታዊ የብሉይ ኪዳን መጻሕፍት ትረካዎች ውስጥ ያሉትን ሐሳቦች በተዛባ መንገድ በመውሰድ አሁን የምናየውን መከራና ስቃይ ሀገሪቱ ለዘመናት ያከማቸቻቸውን የጋራ ኃጢአት ለማንጻት የሚደረግ ሂደት ስርየት አድርገው ይረዱታል። የፈጣሪ ምሕረት የሚመጣው በደም ነው የሚል እጅግ አደገኛና ጨካኝ ሃይማኖታዊ እምነት ስላለው በደልና ግድያው ሲፈጸም እንደ ተፈጥሯዊ የጽዳት ሂደት ስለሚቆጥረው ጥቃቱን ለማስቆም አንዳችም ፖለቲካዊ ፍላጎት የለውም። ሌላውና ሶስተኛው የተጠያቂነት አለመኖርና የውስጥ ሰዎችን በመጠቀም የሚደረግ የገጽታ ግንባታ ነው። በቤተ ክርስቲያኗና በምዕመኑ ላይ በደል፣ ግድያና ስቃይ በሚፈጽሙ አካላት ላይ መንግስት ተጠያቂነትን የማስፈን ፍላጎት የሌለው መሆኑ በዋናነት የሚጠቀሰው ምክንያት ሆኖ ይቀመጣል። ከዚህ ቀደም ለማለት እንደተሞከረው መንግስት በፖሊሲ ደረጃ የኦርቶዶክስ ቤተክርስቲያን የብልጽግና እንቅፋት ነች ብሎ ስለሚያምን እንደ አርሲው አይነት አሰቃቂና ሰቅጣጭ ወንጀል ሲፈጸም በሕግ አግባብ የወንጀል ፈጻሚዎችን ከመቅጣት ይልቅ ለፈጻሚዎቹ ከለላና ሽፋን ይሰጣል። ለዚህ የሽፋን ስራ ደግሞ የራሳቸውን የኦርቶዶክስ ታሪክና የሃይማኖት ሰውነት ያላቸውን ግለሰቦችና ተቋማት እንደ ጭምብል ፊት መሸፈኛ ይጠቀመዋል። ለዚህ ትልቁ ማሳያ የጠቅላይ ሚኒስትሩ አማካሪ የሆነው ዲያቆን ዳንኤል ክብረት ነው። ይህ ግለሰብ ዛሬ እንዲህ የመንግስት ባለሟል ሳይሆን የነበረውን የኦርቶዶክስ እውቅናና ማህበራዊ ተቀባይነት በመጠቀም ጸረ ኦርቶዶክስ ለሆነው የመንግስት መዋቅር የገጽታ ግንባታና ማስተባበያ ያቀርባል። በክርስቲያኖቹ ላይ የሚፈጸመውን ስልታዊ ግድያ በጽንፈኞች የተደራጀና ከውጭ የመጣ አጀንዳ አድርጎ በማቅረብ የመንግስትን ቀጥተኛ መዋቅራዊ እጅ ይሸፍናል። አሁን የሚታየውን ውድቀት በሙሉ ዳንኤል ክብረት ያለፈው በዋት የሚመራው መንግስት የተከለው የመርዝ ዛፍ ፍሬ ነው እያለ ያስተባብላል። ነገር ግን ጠቅላይ ሚኒስትሩም ሆነ አብዛኞቹ የካቢኔ አባላት ራሳቸው የዚያው ስርዓት ውጤት አራማጅና ፈጻሚዎች የነበሩ መሆናቸው የትላንት ትዝታ ለሆነው መከረኛው ህዝብ ከንቀትና ምን ታመጣላችሁ ብሪት የበለጠ መልእክት አይሰጠውም። በአራተኝነት የሚጠቀሰው ደግሞ የሃይማኖት መሪዎችን ማዳከም፣ መጥለፍና መተካት ይሆናል። ለኦርቶዶክስ ሃይማኖት ህዝቡን በአባታዊ አንድነት አንድ አድርገው ለማንቀሳቀስ መብቱን ለማስከበርና ድምጽ ለመሆን የሚችሉ ብቁ መሪዎች እንዳይኖሩ ሆን ተብሎ የተሰራው የውስጥ የማዳከም ስራ ነው። በአሁኑ ሰዓት ቅዱስ ሲኖዶስም ሆነ ሌሎች የሃይማኖት አባቶች ምዕመኑን እረኛ የሌለው መንጋ አድርገውታል። እንደ ድሮ ለህዝብና ለሃይማኖቱ እውነት ፊት ለፊት ቆሞ
የሚጋፈጥ መሪ ማግኘት አስቸጋሪ የሆነው መንግስት በሃይማኖት አባቶች ላይ በሚያደርገው የተራቀቀ ጥቅም ስጋዊ ማስፈራሪያና የመጥለፍ ስትራቴጂ ነው። እዚህ ላይ ከሁለት ዓመት በፊት በ2015 ዓመተ ምህረት ህገወጥ የኦሮሚያ ሲኖዶስ ለመመስረት የተሞከረበትንና በመንግስት ኃይሎች በግልጽ ይደገፍ የነበረውን እንቅስቃሴ ማስታወስ ይገባል። በወቅቱ አብይ አህመድ ሲኖዶሱን ለመክፈል የሚደረገውን ጥረት የሚቃወሙትን አካላት በግልጽ ቴሌቪዥን ላይ ወጥቶ አስፈራርቶ ነበር። ዓላማው ህዝቡን መከፋፈልና ማሸበር የነበረ ቢሆንም ምዕመኑን ግን በአንድነት በነቂስ ወጥቶ አቋሙን ሲያሳይ መንግስት ወደ ኋላ ያፈገፈገ አስመስሎም ነበር። ሆኖም መንግስት ያንን አጋጣሚ የተጠቀመው ህዝቡን ሊያንቀሳቅሱና ሊያስተባብሩ የሚችሉ ጠንካራ ተጽዕኖ ፈጣሪ አባቶችን ለይቶ ለማወቅ እንደነበር ይታወሳል። በመቀጠልም የመንግስትን የማስገደጃ ኃይል በመጠቀም አንዳንዶቹን ወደ ሀገር እንዳይገቡ በማገድ እንደ ዳንኤል ክብረት ያሉ ሰዎችን መሳሪያ በማድረግ እነዚያን ጠንካራ አባቶች በማግለልና በማጥፋት በራሱ ቁጥጥር ስር ባሉና ለስጋቸው በቆሙ ታማኝ ሰዎች ተክቷቸዋል። ይህም ተቋሙን መሪ አልባ የማድረግና በዚህም መንጋውን አንድ በአንድ ከሃይማኖቱ የመነጠል ተኩላዊ ፕሮጀክት አካል ነው። አምስተኛው ቤተክርስቲያንን እንደ ስልጣንና ፖለቲካ ስጋት መቁጠር ነው። መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለስልጣኔ ዋነኛ ስጋት ናት ብሎ የሚያምን እንደሆነ ይታመናል። ቤተክርስቲያኗ በሚሊዮኖች የሚቆጠሩ ምዕመናንን በአንድ ሀገራዊና ሃይማኖታዊ ጥላ ስር ማሰባሰብ መቻሏ የራሱን ከፋፋይ የብሔር ፖለቲካ ለማስቀጠል ለሚፈልገው ገዢው አካል እንደ ትልቅ አደጋ ይታያል። ህዝቡን በዘርና በጎሳ ከፋፍሎ ለመግዛት ይህን ሀገራዊ ትስስር የያዘውን አቋም ማዳከም፣ ምዕመናኑን ማሸበርና በነዋሪነቱ ላይ ዋስትና ማሳጣት የመንግስት ስውር ስትራቴጂ በመሆኑ ግድያው እንዲቀጥል ይደረጋል። መንግስት ቤተክርስቲያኗን የቀድሞ ስርዓት ናፋቂ ወይም ለብሔር መብት እድገት እንቅፋት አድርጎ በመሳል የራሱን የስልጣን ዕድሜ ለማራዘም ሲል የጥላቻ ፖለቲካ መጋቢ ያደርጋታል። ስድስተኛው የህዝብ ስብጥር ለውጥና ተቃውሞን የመለየት ሴራ ነው። በተለይም በኦሮሚያ ክልልና በአዲስ አበባ ዙሪያ የታቀደ የህዝብ ስብጥር ለውጥ ለማድረግ የሚሰራው ስልታዊ ሴራ እዚህ ላይ ይጠቀሳል። የኦርቶዶክስ አማኞችን ከቀያቸው ማፈናቀል፣ አብያተ ክርስቲያናትን ማፍረስ፣ ንብረታቸውን ማውደምና በግልጽ መግደል አማኙ ማህበረሰብ አካባቢውን ለቆ እንዲሰደድ ያደርገዋል። ይህም ኦርቶዶክስ ሃይማኖትን የአንድ ብሔር ሃይማኖት አድርጎ በመሳል ለምሳሌ ኦሮሞ ሆኖ ኦርቶዶክስ መሆንን እንደ ነውር በማስመሰል የሚፈጸም በቀጣይም በሃይማኖትና በብሔር አንድ ወጥ የሆነ ክልል የመፍጠር ፍላጎት መነሻው እንደሆነ ይታወቃል። ከዚህ በተጨማሪ እነዚህ ጥቃቶችና በአደባባይ የሚሰነዘሩ ሰብአዊነትን የሚያዋርዱ ስድቦች ምዕመኑን ሆን ብሎ ለማስቆጣትና ለማነሳሳት ጥቅም ላይ ይውላሉ። ዓላማው ወደፊት ተቃውሞ ሊያስነሱ የሚችሉ ኃይሎችንና የውስጥ የመቋቋም ምንጮችን ቀድሞ ለይቶ ማወቅና እነሱን በተናጠል ማጥፋት ነው። ይህ ስልታዊ ሴራ ያሰቡትን የህዝብ ስብጥር የበላይነት በየአካባቢው ለመፍጠርና መሬት ለመቀማት ሆን ተብሎ የሚደረግ በመሆኑ ግድያው ዓላማውን እስካሳካ ድረስ ሊቆም አይችልም። የህግ የበላይነት መፍረስና የጽንፈኛ ኃይሎች ከመንግስት ጋር መወራረስ ሰባተኛው ምክንያት ነው። በሀገሪቱ ውስጥ የህግ የበላይነት ሙሉ በሙሉ መክሰሙና በየክልሉ ያሉ ጽንፈኛ መዋቅሮች ከመንግስት የጸጥታ አካላት ጋር ያላቸው ጥብቅ ቁርኝት ነው። በአርሲም ሆነ በሌሎቹ የሀገሪቱ አካባቢዎች የሚፈጸሙ ማንነትን መሰረት ያደረጉ ጥቃቶች፣ ግድያዎችና መፈናቀሎች እንዲሁም በድንገት የሚከሰቱ ሳይሆኑ በየክልሉ ያሉ ጽንፈኛ ኃይሎች ከመንግስት የጸጥታ መዋቅር ጋር ያላቸው ጥብቅና የተቀናጀ ቁርኝት ውጤቶች ናቸው። ይህ አይነቱ ክስተት በፖለቲካ ሳይንስ የመንግስት መዋቅር በጽንፈኞች መታገት የሚባል ይሆናል። የታጠቁ ቡድኖችና ከመንግስት ባለስልጣናት እንዲሁም ከክልል የጸጥታ ኃይሎች ጋር የሚደረግን ስልታዊና ቀጥተኛ ትብብር ያመለክታል። በጥቃቶች ወቅት መደበኛ የመከላከያ ኃይልም ሆነ ፖሊስ ሆን ብሎ ዘግይቶ መድረሱ፣ አልፎ ተርፎም ጥቃቱን እያየ እንዳላየ ማለፉ ወንጀለኞችና አስፈጻሚዎቹ የአንድ ሳንቲም ሁለት ገጽታዎች ለመሆናቸው ማረጋገጫ ነው። ይህ መወራረስ የኢትዮጵያን የጸጥታ ተቋማት ገለልተኝነት ሙሉ በሙሉ ያጠፋቸው ሲሆን የመንግስት የኃይል መዋቅር ራሱ የወንጀሉ ተባባሪና ቀጥተኛ ፈጻሚ እንዲሆን አድርጎታል። በህዝብ ግብር የሚተዳደሩ ተቋማት የጽንፈኝነት
መፈልፈያና መጠበቂያ በሆኑበት ነባራዊ ሁኔታ ከነዚህ አካላት ሰላምን፣ እኩልነትንና ፍትህን መጠበቅ ፍጹም የማይቻል የፖለቲካ የዋህነት ነው። የዓለም አቀፉ ማህበረሰብ ስልታዊ ዝምታና ግዴለሽነት ደግሞ ሌላው የሚጠቀሰው ምክንያት ነው። በዓለም አቀፍ ደረጃ በኢትዮጵያ ኦርቶዶክሳውያን ላይ እየደረሰ ያለው የዘር ማጥፋትና የሃይማኖት ማጽዳት ወንጀል ትኩረት አለማግኘቱ እዚህ ላይ ይጠቀሳል። መንግስት ይህን ጥቃት በዓለም አቀፍ መድረክ እንደ ተራ የጎሳ ግጭት፣ የአየር ንብረት ለውጥ ያመጣው የሀብት እጥረት ግጭት ወይም የዳር ድንበር ይገባኛል ጥያቄ አድርጎ በማቅረብ እውነተኛውን ገጽታ ይሸፍናል። ዓለም አቀፍ የሰብአዊ መብት ተሟጋቾችና መንግስታትም በጂኦ ፖለቲካዊ ጥቅሞችና በዲፕሎማሲያዊ ግንኙነቶች ምክንያት በጉዳዩ ላይ ጠንካራ ጫና ማሳደር አልፈለጉም። ይህ ስልታዊ ዝምታ ደግሞ የአሁኑ ስርዓት ካለምንም ስጋትና ተጠያቂነት በኦርቶዶክስ ክርስቲያኖች ላይ የሚፈጽመውንና የሚያስፈጽመውን ግፍ በነጻነት እንዲቀጥልበትና ይበልጥ እንዲደፋፈር በር ከፍቶለታል። መውጫ መንገዱንና የመንግስት ወጥመድ እስካሁን ካነሳናቸው መዋቅራዊ በደሎችና ቀጣይነት ያላቸው ጥቃቶች ብዙዎቹን የኦርቶዶክስ አማኞች ወደ ተስፋ መቁረጥና የመጨረሻው አማራጭ ወደ ሆነው የትጥቅ ትግል እንዲያዘነብሉ እያደረጋቸው ይገኛል። መንግስትን ለመጋፈጥ መዋቀር ያለበት ስልት ሁለንተናዊ የህዝብ ተቃውሞና ህዝባዊ እንቢተኝነት ነው። አሁን ያለው ስርዓት ህዝባዊ እንቢተኝነትንና ሰላማዊ ሰልፎችን በእጅጉ ይፈራል። በዚህ የታሪክ አጋጣሚ ውስጥ ትልቁን ድርሻ መውሰድ ያለባቸው በመንግስት የጸጥታ መዋቅር፣ በወታደራዊና በደህንነት ተቋማት ውስጥ ያሉ የኦርቶዶክስ እምነት ተከታዮች ናቸው። እነዚህ ወገኖች ማስተዋል ያለባቸው ትልቅ እውነት አለ። የምታገለግሏትና የምትጠብቋት ቤተክርስቲያን ሙሉ በሙሉ ከፈረሰችና ከጠፋች ወደፊት የምትጠብቋት ሀገር የምትባል አንዳችን ምድር አትኖርም። ዛሬ ስርዓቱን ለማስቀጠል የምትሰጡት ጥበቃና የምትፈጽሙት ትዕዛዝ ነገ ተራው ደርሶ በተናጠል የእናንተንና የቤተሰባችሁን ህልውና እንደሚያጠፋ መገንዘብ ይገባል። በአጠቃላይም እነዚህ 8 ምክንያቶች ፍንትው አድርገው የሚያሳዩት በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ እየተፈጸመ ያለው ሁለንተናዊ ግፍና ስልታዊ ግድያ እንዲሁ በአጋጣሚ የሚከሰት ሳይሆን ጥንቁቅ በሆነ የመንግስት የብልጽግና ርዕዮተ ዓለም በሃይማኖታዊ ሰበብ የውስጥ ሰዎችን በመጠቀም በሚደረግ የገጽታ ግንባታና ተቋሙን ለይቶ በማጥፋት ስትራቴጂ ላይ የተመሰረተ መሆኑን ነው። በደሉን የሚፈጽመውና ለፈጻሚዎቹ ከለላ የሚሰጠው ኃይል ራሱ በመንግስት መዋቅር ውስጥ ተሸሽጎ እስካለ ድረስ ከዚሁ ስርዓት ፍትህንና ሰላምን መጠበቅ ፍጹም የማይቻል ነው። ስለዚህ መፍትሄው መላው ምዕመናን፣ የጸጥታ ኃይሎችና የተቋሙ መዋቅሮች በአንድነት ቆመው በሰላማዊ ስልታዊና በተቀናጀ የህዝብ እምቢተኝነት መብታቸውንና የቤተክርስቲያናቸውን ህልውና ማስከበር ብቻ ነው። ህዝባዊ እምቢተኝነትን በአግባቡ መምራት የሚችል ኃይል የትጥቅ ትግል ላድርግ ቢል እንኳን ጠንካራ ተቋማዊ ቁመናና የሚያስችል አቅም ይፈጥርለታል።